ወንድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ሄርሜላ ማለት እሳት ቀምሳ መታለች ማለት ነው። ለማንኛውም ሄርሜላ ሰከን በይ ማለት ነው። እና እንደዚህ ስሜቱ እንዲህ ነው። አየሽ ያመኑትን ሰው ሲከዳ ምን አክል እንደሚያም ዋጋ የከፈሉበትን ሰው ቅምት ስታረጊያት የዛኔ ማለት ነው። አብርሽና ሩታ እኮ ቢጣሉን ማለት ነው አንቺ መተሽ እኮ ነው ህይወቷቸውን ብጥብጥ ያረግሻቸው። ምክንያቱም እንደፈለግሽ እየሳምሽ እንደፈለግሽ እየላሹ እንደፈለግሽ እያረግሽ የፈታሹን ባል አላለችም እንዴ? አንቺስ መቼ ሳትፈታው በፊት አይደለም እንዴ? 80 እያላቸው እኮ ነው መተሽ ከሱ ጋር ስትዘይ የነበረው ማለት ነው። አውቀሽ ላስታርቅ ብለሽ አይደለም እንዴ? እቤትሽ ልምጣ ብለሻት እርጉዝ ሚስት እያለችው ቁጭ ብለሽ አንቺ በጠረጴዛ ምግብ አቅርበሽ ስትበይ የነበረው ማለት ነው። ስንት ጉድ አርገሻታል አንቺ ለሩታ ማለት ነው። ስንት ነገር ሰርተሻታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም እያለው በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እና ሄርሜላ ለማንኛውም ሰከን በይ ማለት ነው። እና ሩታ እንደውም እኮ ላንቺ ጥሩ ነገር እኮ ነው አብርሽ ላንቺ ታማኝ እንዳልሆነና ላንቺ ጥሩ ቦታ እንደሌለ እኮ ነው የከፈተችልሽ ማለት ነው። አይምሮሽን እኮ ነው ከፈት ያረገችልሽ። እስቲ አስታውለሽ እንደዚህ ለአንዱ ወንድ ያዙኝ ልቀቁኝ፣ እሱንም ለባለ ትዳር ወንድ ልጅ ላለው ወንድ አንቺን ቢወድሽ እኮ ቢያፈቅርሽ እኮ በፍቅር ስንት ጊዜ መታለች በሩታና በአብርሽ ህይወት ማለት ነው። በሷ አይቀይርሽም ነበርኩ የፈለገ ነገር ቢወድሽ ቢያፈቅርሽ ለአንቺ እውነት ቦታ ቢኖረው ኖሮ ያረገልሽ ቀለበት እንኳን አውጥቶ አይወስድብሽም ነበር ማለት ነው። ሩታን እኮ ስንት ነገር ሲለምናት ስንት ነገር ሲያረጋት እኮ እምቢ ብላው በስተመጨረሻ እሷ ለልጇ ስትል በቃ አሁንም የምትከፍለው ለልጇ ስትል ነው እንጂ ለምንም አይደለም። ነገር ግን ሰከን በይ ረጋ በይ እስቲ። ለምንድን ነው የልጅ እንደዚህ የሚጫወትብኝ በይ። ወደሽን ጠላሽም ማለት ነው ሄርሜላ ዝም ብለሽ ለቪዲዮ ተቃጠይ። ሩታ ክፉ ናት ለማለት ሩታ ብዙ ተብላለች አይደለም። ይሄንን በቀል ትንሽ ከዚህ በፊት ራሱ የሱን ለመገመት እሱን ግምት ውስጥ ለማስገባት ስትሄድ እንኳን ስለንገርሽና ማለት ነው ከ7000 ከ8000 በላይ ስድብ አስተላልፋለች ማለት ነው። አንቺ በህይወት ዋስ ከገባሽ በአብርሽና በሩታ ህይወት እንደገባሽ ቢሆን ሩታ ብዙ ተሰብራ እስካሁን ሩታ የምትባል ዩቲዩበር አናቅም ነበር። አንቺ ነበረ ብቻ ሄርሜላ ዩቲዩብ ነበረ የምናውቀው ማለት ነው። ነገር ግን አንቺም አይሳካልሽም ማለት ነው። መቼም አንቺም ያብርሽ አትሆኝም። ምክንያቱም አንቺስ የሰራሽው ግፍ፣ አንቺስ ያረክሹ፣ አንቺስ የበደርሻት፣ አንቺስ ያስለቀሻት አራስ ቤት ቁጭ ብላ እኮ ገና ህፃን ላች ከአራስ ቤት ሳትወጣ እኮ ነው አንቺ ከባልዋ ስትዘይ የነበረው ማለት ነው። ሁሉም የዘራው ነው የሚያጭደው የሚባለው እውነት ነው። እንኳንም ገባሽ ስሜቱ ማለት ነው። በሳምንት ውስጥ ማለት ነው እንኳንም